የበጌ ምድር ፍየሎች በተመስገን ደሳለኝ። በተከዜ ፖለቲካ የሚወከለው በጌ ምድር የሸዋን ያህል የስህበት ማዕከል ነው። ህወሓት 40 ዓመት ተፋልጦበታል። ሱዳንና ኤርትራ ውሎ ያድሩበታል። ለዚያ ሁሉ ወራሪም ቤርሙዳ ነበር። ደርቡሽና ግብጽ የመስመጥ ሃትሪክ ሰርተውበታል። ማሃዲስትና ሶላቶ ተዋድቀውበታል። ኦነግና መንፈስ ተጋሪዎቹ ደግሞ ለሀገራዊው ትርክት ሪሸፍል መተክተክ ከጀመሩ ሰንብቷል። እዚህ ጋር ሃይማኖትም ደባል መግባቱን አስታውሰን እንቀጥል። ህወሓት በጌ ምድርን ዜግነትን ጥሎ ተጋሩን አንጠልጥሎ መዳፈሩ አሰቃቂ ዋጋ አስከፍሎታል። ሰተት ብሎ የገባበት ሴቲት ሁመራን ቀጥቅጦ ዳንሻን ድራሹን አጥፍቶ ጠገዴን ጠራርጎ ጠለምትን አጨልሞ ሰቆጣን አስቆጥቶ ባላማጣ አልምጦ መራራውን ጽዋ ከመጎንጨት አላመለጠም። ለቋንቋ ነጻነት ታገልን የሚለው የነመለስ ዜናዊ የሙግት ጠገግም በትግርኛ ለሚቀኘው ወልቃይት ራያ አሊ ኬሚካል ሆኖ ቆይቷል። ታሪካዊ ባለቤትነትንም በዴሞግራፊ ለማጽዳት የቀመረው ስትራቴጂ በትራጀዲ ተቋጭቷል። የየዋሆቹን የበግ ምድር ሸርቦና አሸብሮ በፍየሎች ከመውረሩ በዘለለ የቅማንት ፖለቲካን ተክሎ አጽድቆበታል። አገሪቱን የተሸከሙ አዕማድን በናደ አንድነቷ የጸናበትን አደራ በበላ የትብብር መታመንን በካደ ህልዮቱ ወጥሮ አዳክሞታል። ከታሪክ ሐቆች በተጎረዱ ትርክቶች አወናብዶ ፈጅቶበታል። ጥያቄው ያ ሁሉ ክፋቱ ከብርሃናማ እውነታዎች ከመላተም ስለምን አልታደገውም ነው። ወዮ ተረኛ ነኝ ለሚል ስብሃት ነጋና ይርጋ ዱባለ ጥቋቁር ውሸቶችን በነጫጭ ጥርሶች ማፍካት የሥራው ባህሪ ነው ይለዋል። ከአዜብ መስፍን ተጋሽቶ በመለስ ዜናዊ የመደመጥ ጥበብን ተክነዋል። የዛሬን አያድርገውና በተቀናቃኞቻቸው ቀብር በናቋቸው አወዳደቅ የተሳለቁ ከባድ ሚዛን አቦይ ስብሃት ነጋ በቤተ መንግሥት ዱለታ የተራቀቀ ነው ይላሉ የውድብ ጓዶቹ። በትግራይና በኢትዮጵያ ጣፈንታ ለ40 ዓመት ፍርደ ገምድል ዳኛም ነበሩ። እነ ሽመልስ አብዲሳ ቁማር ብለው በስሙ የጠሩት ፖለቲካን የአቦይ መዝገበ ቃላት አንዳንዶች ይበልጥ እኩል ናቸው ብሎ ይፈተዋል። የአራት አስርታት አጫወታቸው ይዘቱ እንጂ ቅርጹ አንድ ነው። እጆቻቸው በካቴና ታስረው የአሳሪ ፈገግታ የሚያሳዩ ለጋስ ሰው ምስኪን ከሩብ ክፍለ ዘመን በላይ እንደ ልቡ ሆነው የገዙት ስብሃት አጤ የንጉሳዊው ሥርዓት ሙት ዓመት ተዘክሮም የአማራ ጨቋኝ አገዛዝን የሚታገሉ 100 ሺህ ወጣቶችን አታሎ ማሸፈቱን አሳክተዋል። ኦርቶዶክስ ቤተክርስቲያንን ለማንኮታኮት ብዙ ድንጋይ ፈንቅለዋል። ልሂቃኑ የሃይማኖታችን ጠላት አቦይ ናቸው ሲሉ ሼባው ሙድ ይዛሉ። ለኦርቶዶክስነቱማ እኔም ትልቅ እህቴም ክርስትና የተነሳ ነው አክሱም ጽዮን ነው። አቦይ እንዲህ ናቸው። አራምባና ቆቦ በአባታቸው ፊውዳልነት እየኮሩ የፊውዳል ሥርዓቱን የአማራ ነው ሲሉ የማይደነቃቀፉ የአፄ ዮሐንስን ንግስና አጽድቀው የአፄ ምኒልክን የሚኮንኑ ብጽዕ የመገንጠል ተራነትን ከሶቪየት ኅብረት ሲበደሩ ከሞስኮቭ በለሳ ከጆሴፍ ስታሊን ይርጋ ዱባሌ ቀርባቸው ነበር። ይርጋ የዘመናዊ ትምህርት ደጃፍ ባይረግጥም በኢትዮጵያ አንድነትም ሆነ በማህበረሰብ መስተጋብር ደመነፍሳዊ ዕውቀቱ ይጠልቃል። ጂኦፖለቲካን በነባሩ ብያኔ ያፍታታል። ለፖለቲካና ለኢኮኖሚ መንትያነትም ደሳለኝ ረሃማቶን አይጠይቅም። ሶሻሊዝምንም ከማህበረ ሥላሴ ገዳም እንጂ ከማሌሊት ብብት አልፈቀፈቀም። አቦይና ህወሓት 40 ዓመት ተናንቀው የወደቁበትን የበጌ ምድር ፖለቲካን ጎንደር ሹሩሩ ይለዋል ወይም ይተነትነዋል፣ ይዘፍነዋል ብሎ መተካትም ይቻላል። ተይኝ ሲንቆረቆር የመተማ ሰሊጥ፣ ተይኝ ሲንቆረቆር የአብድራፊ ሰሊጥ፣ የሁመራ ሰሊጥ ነጭ ይፋጅበታል እኔ ውጥ የሁመራ ሰሊጥ ቢጭኑት አይከብድ፣ ባህር ማዶ ሄዶ ያመጣል ወለድ። የአንዲት እናት ልጆች መሆናችንን አውቀን ጎሳና ሃይማኖት ሳይከፋፍለን ተባብረን ከተጋን በንጹህ ልባችን እጅግ ደስ ይላታል እናት ሀገራችን። ይሄ ሰው አማራ፣ ይሄ ሰው ትግሬ ነው፣ ይሄ ሰው ኦሮሞ፣ ይሄ ሰው ጉራጌ ማለቱን ትተን የኢትዮጵያ ልጆች አንድ ላም ገዝተን
ወተቷን ጠጥተን ስጋዋን በልተን ቆዳዋን ተካፍለን የሚነካን የለም እንተባበር። ጉድ እኮ ነው። ተካፍለን እንብላ፣ ተባብረን እንስራ። የአንድ እናት ልጆች ነን ግብዣ ተወግዞ ተይደሜ በደም ማፍሰስ ተቀየረ። ከቅያሪውም ጋር ዘረኝነት በተራማጅ ሀቲት ተበይኖ ግፍና መከራ የበጌ ምድር መለዮ ሆነ። በነገራችን ላይ የአቦይን ቃለ መጠይቆች፣ ንግግሮች የተከታተለ ሀፍረትን ተከናንቦም ቢሆን በሕይወት መቆየት የሚል መርህ እንደነበራቸው ይረዳል። በ1990 ዓ.ም የኤርትራ ወረራን ለመቀልበስ የተደረገውን ጦርነት የተቃወሙበትን ምክንያት ከጋዜጠኛ ዮናስ በላይ የትግራይ ሕዝብ ወያኔዎቹና ሽፍቶቹ መጽሐፍ ለማሳያ እንጥቀሰው። የዛላምበሳ መሬት አይደለም ዓመት ለማይሞላ ጊዜ ለምን 20 ዓመት አይቆይም በጠላት እጅ? እነሱ እኮ ድንበራችንን እናስከብር የሚሉት አንዲትም ሌሊት አናድርም እኮ ነው ያሉት። ከዚህ የባሰ ኢትዮጵያ ትቅደም አለ? ክብር እንጀራ አይሆንም። በስሜት ሀገር አይመራም። አካኪ ዘራፍ እኮ ነው የተባለው። ክብር ነው የበለጠው ከእንጀራ። ክብር ከትንባሆም ያነሰ ነው። መለስ ዜናዊ ግን እድለኛ ነበር። አሁን በበጌ ምድር የተፈጸሙ ወንጀሎችን ወደ መመዝገብ እንለፍ። ታኅሳስ 2 2013 ዓ.ም ነው። ወደ ወልቃይት ጠገዴ ሰቲት ሁመራ ዞን እየተጓዝን ነው። ጦርነቱ ገና አልተጠናቀቀም። ከህወሓት ሰራዊት የሚበዛው ሸሸ እንጂ አልተደመሰሰምና ከፍ ያለ ስጋት አንዣቧል። ከተሳፈርንበት መኪና ፊት የታጠቀ የልዩ ኃይል ቲም መትረየሱን ፒካፕ ላይ ጠምዶ ይከንፋል። ወደ አካባቢዎች ለመሄድ ጎንደር መግባታችንን የሰሙ ኃላፊዎች ተቆርጦ የቀረ የጁንታ ወታደር በየበረሃው ስለመሸገ አደጋ ሊያደርስባችሁ ይችላል በሚል ነው ጥበቃ የመደቡት። ከምሳ በኋላ ዳንሻ ደረስን። በከተማው የሚታየው ግርግር ከቀናት በፊት ጦርነት የተካሄደበት አይመስልም። በአጃቢዎቻችን ምሪት ጎንደር ሆቴል ጎራ አልን። ከህንፃው ጀርባ ያለችው ጠባብ ግቢ በሰው ብዛት ተጨናንቃለች። አንዲት ፈረንሳያዊት ጋዜጠኛና ረዳቶቿ 4 አዛውንቶችን ይነተርካሉ። ፈንጠር ብለን ባዶ የነበሩ ወንበሮች ላይ ክብ ሰርተን ተቀመጥን። ብዙም ሳይቆይ አዲሶቹ የዳንሻ አስተዳደሮች ተቀላቀሉን። ዘግየት ብሎ ደግሞ አንዲት ሴትና 2 አርሶ አደሮች ተጠርተው መጡ። ጨለማው በርትቶ ወደ ማረፊያችን እስክናዘግም ያለፉበትን ህማማት በጭንቀት ስናዳምጥ አመሸን። አንዳንዶቹ በጽሑፍ ለመግለጽ እንኳን ይሰቀጥጣሉ። በማግስቱ ጠዋት ወደ ማዘጋጃው ግቢ አምርተን አዲሱን ከንቲባ ክብሮምን አገኘ ነው። ከኔ ጋር እንተዋወቃለን። በ30ዎቹ መጀመሪያ ያለ ወጣት ነው። ለተወሰኑ የአካባቢው ነዋሪዎች ቃለ መጠይቅ ማድረግ እንደምንፈልግ ነግረነው በግማሽ ሰዓት ውስጥ 15 የሚሆኑ ቄስ፣ ሼክ፣ አዛውንቶችና ወጣቶች ያሉበት ሰዎችን ሰበሰበ። ከጓደኞቼ ጋር መቅረጸ ድምጻችንን ይዘን ተቀራመትናቸው። ከዳንሻ አቡነ አረጋዊ ቤተክርስቲያን አስተዳዳሪ መምህር ሰለሞን ጋር ወግ ስንጀምር አፍታ አልቆየንም። እጅና እግራቸው ታስሮ ወደ ገደል የተወረወሩ አንገታቸው በኮማንዶ ተቀጭቶ የተገደሉ ወጣቶችን በስም እየጠሩ በሐዘን ያወራሉ። አርበኛውን ሁሉ እያደኑ ሌባ ነው ሲሰርቅ ያዝ ነው እያሉ አይናችን እያየ በጥይት ገደሉት። እዚህ ምን ያልደረሰ ጉዳ አለ? የቄስ ሚስት ሳትቀር በግድ ያስረግዛሉ። ከወራት በፊት ደግሞ የቤተክርስቲያን ቋንቋ ትግርኛ ነው ብለው መጽሐፈ ስንክሳር፣ ሃይማኖተ አበው፣ የቅዳሴ መጽሐፍ የሚያዘጋጁ ከየወረዳው ቤተ ክህነት 2 ሰዎች መርጠው ሁሉም ነገር አልቆ ነበር። መቼም የወረዳው አስተዳዳሪ ኢሳያስ መርዞ ለህዝቡ ያለው ንቀት አይጣል ነው። በየመድረኩ የወልቃይት ጠገዴን መሬት እንጂ ህዝቡን አንፈልገውም የሚለው በግልጽ ነው። በ1959 ዓ.ም በተመሰረተችው ዳንሻ ከተማ ያገኘናቸው ነዋሪዎች የተፈጸመውን ግፍና መከራ በስም በቀንና በቦታ እየጠቀሱ መዘርዘር አልቸገራቸውም። መዋቅራዊ መድሎውም ከመላ ሀገሪቱ የከፋ እንደነበር የማስረጃ ነዶ ከምረዋል። 80 በመቶ የዳንሻ ነዋሪ ተጋሩ ባለመሆኑ የሁለተኛ ደረጃ ትምህርት ቤትና ሆስፒታል የተሰራው በ1986 ዓ.ም የተቀነሱ የህወሓት ታጋዮች ብቻ እንዲሰፍሩበት በተቆረቆረው ዲቪዥን በሚባል ቦታ ነው። ከመሃል ዳንሻ 20 ኪሎ ሜትር ይርቃል። ወጣቶቹ እዚያ ድረስ ቢኳትኑም በአፍ መፍቻ ቋንቋቸው እንዲማሩ አልፈቀዱላቸውም። ከኢኮኖሚ ተጠቃሚነት አኳያም ከአፓርታይድ ስርዓት የተገለበጡ ስልቶች በብዛት መተግበራቸውን መረዳቱ አያዳግትም። ቴፕ ሪኮርደሩ ከመምህር ሰለሞን ወደ ትግራዋዩ አቶ መኮንን ነጋ ኃይለ ጊዮርጊስ ዞረ። የተወለድኩት በትግራይ ክፍለ ሀገር በሽሬ አውራጃ ነው። የትግራይ ሰው ነኝ።
የቀድሞ ሰራዊት አባል ሆኜ ኤርትራ ነበርኩ። 83 ላይ እነሱ አሸንፈው ሲገቡ እኛ ወደ ሱዳን ተሰደድን። በ1987 ዓመተ ምህረት ከፈለጋቸው መግባት ትችላላችሁ ሲባል በቀይ መስቀል በኩል ወደዚህ መጣው። ከዛ በኋላ ወደ ተወለድኩበት ሀገር ብዙ አልሄድኩም። ሲያመቸኝ ተደብቄ እናቴን አይቻት መለስ ነበር። ብቻ አንዱ ሲታሰር አንዱ ሲመታ እንደዚህ እያለን እስካሁን ቆይተናል። ዳንሻ የወልቃይት ጠገዴ ህዝብ እየተባለ የሚጠሩት አረንጓዴ ቢጫና ቀይ ብለው በማመናቸው ቤትም መሬትም እንዳይኖራቸው ተደርገዋል። ዳንሻ ላይ መኖር ከባድ ነው። እኛ ችግሩን ስንታገል ኢትዮጵያዊነት ምን ማለት እንደሆነ የማይገባቸው አንዳንድ ሰዎች አሉ። ተው ወያኔ ለራሱ ጥቅም ነው የሚያታልላችሁ፣ ወያኔ የሚሰራው ስራ ለራሱ ነው ሲባሉ አልሰሙም። እነዚህ ልታይ የሚሉት የአድዋ ተወላጆች ናቸው። በእርግጥ እኔንም ከኛ ጋር ብዙ ነገር መስራት ትችላለህ ብለው አባብለውኝ ስላልተቀበልኳቸው መኮንን በፊት ደርግ ነበር፣ አሁን ደግሞ ከአማራ ጋር ነው ፋኖ ነው እያሉ ሲገርፉኝ ሲያስሩኝ ኖረዋል። በወልቃይት ብዙ ግፍ ተሰርቷል። ስንትና ስንት የወልቃይትና የሽሬ ህዝብ ተበልቷል። አዲዳ ከምትባል እኔ ከተወለድኩት ከተማ 100 ሰው አልቋል። ከነዚህ ውስጥ ኢታርዳ ይማሃታና አብርሃ ይማሃታ ወንድማማቾች ናቸው። ገዝዬ ሳህሌና መብራሃት ሳህሌም ወንድማማቾች ናቸው። ከቤት አውጥተው ወስደው ረሸኗቸው። የነሱ ልጆች 2-3 ዲግሪ ሲይዙ የልጅ ልጆቻቸው ትምህርት ሲጨርሱ የኛ ግን እስካሁን አልጨረሱም። እኛን የሚያጠቁንና የሚያፍኑን አማራ ጠላት ነው እያላችሁ አታጣሉን ተውን ስለምንል ነው። ወልቃይት ጠገዴን የኛ እናደርጋለን ብለው ያሰቡት መጀመሪያ ሲያዩት ነው። ይሄማ መቺ ነው። ትልልቆቹን አጥፍተን አዲስ የሚወለዱትን በእኛ ስራ አድርገን አሳድገን እንጠቀልለዋለን ብለው ነው። እኔ ወልቃይት ጠገዴን የማውቀው ቢትወደድ አዳነ ሲያስተዳድሩት ነው። የትግራይ ህዝብን እንደዚህ የሰይጣን ስራ እየሰሩ ሳያጣሉትና ሳያጋጩት በፊት ቢትወደድና ልዑል መንገሻ ሲገናኙ የወልቃይት ጠገዴና የትግራይ ህዝብ በገበያ እንኳን እየተገናኙ ሐሳብ ለሐሳብ እንዲለዋወጡ መንገድ እንጥረግላቸው ብለው ነው የሽሬ መንገድ የተሰራው። ተከዜ ምላሽም ወልቃይት ጠገዴ ወረዳ ዳባት አውራጃ ጎንደር ክፍለ ሀገር ተብሎ ነው የሚጠራው። አሁን ሁላችንም ስጋት የለብንም። ወልቃይት ጠገዴ መሬቱን ሲረከብ ከነርሱ ጋር አብረን ተረክበናል። ከወያኔዎቹ ጋር የእናንተ አይደለም ብዬ ስከራከራቸው ነበር። አሁን ደግሞ ለወልቃይት ጠገዴ መሬታችሁን እንኳን በሰላም አገኛችሁ ተባብዬ ከወንድሞቼ ጋር አብረን እየኖርን ነው። ህዝቡ የአካባቢ ሚሊሻ ሲመርጥ በቅድሚያ መርጦ ያስታጠቀው እኔን ነው። ዳንሻ በአንድ ፎቶ ቤት 300 ገጀራ ተደብቆ መገኘቱንና ለዘር ተኮር ጭፍጨፋ መሰናዶ እንደነበር ከአስተዳዳሪዎቹ ሰምቻለሁ። ብቻ የዳንሻው ጫፍ የወጣ ጭካኔ ተዘርዝሮ ስለማያልቅ አክሱም የተወለዱት ተጋሩ አቶ ፍሳ የተናገሩትን እያነበባችሁ ወደ ሁመራ ተከተሉኝ። የትግራይና የአማራ ህዝብ ምንም አይነት ያለ መግባባት ችግር የለበትም። ህወሓት ነው አማራ ተደራጅቶ እንዲህ ሊያደርግህ ነው፣ ይሄ እኮ ነገ የሚገልህ ነው፣ ነገ የሚያጠፋህ ነው፣ ካሁኑ ጀምሮ ተቃውመው እያለ በጭንቅላት ይጫወትብን የነበረው። በመንገዱ ግራና ቀኝ የተቃጠሉ ታንኮችና ወታደራዊ መኪናዎች፣ የወደቁ አስክሬኖች በብዛት ይታያሉ። መቀሌ ከተያዘች ቀናቶች ቢያልፉም የሟቾች በድን አልተነሳም። ህወሓት እንደ ምሽግ የተገለገለበት የባከሩ ኢንዱስትሪ ዞንም ተቦዳድሷል። በመኪናው መስኮት የሚታየው የእርሻ መሬት መጨረሻው የት እንደሆነ ማወቅ ይቸግራል። ሄዶ ሄዶ ከሰማያዊ አድማስ የሚገጥም ይመስላል። መቼም እንዲህ አይነቱ በአፍሪካ ምርጡ የእርሻ መሬት ወደፊትም ማጋደሉ አይቀርም። በተለይ ደግሞ ዛሬ ድረስ ለበጌ ምድር ጂኦፖለቲካ የተሰጠው ትኳሬ ከኢኮኖሚያዊ ጠቀሜታው እጅግ ያነሰ መሆኑ መዘዙን ተራዛሚ አድርጎታል። ከ4 ኪሎ ከመራቁም ባለፈ በበዛ በቸልታ መታየቱን ይዘህ የሰሜን ፖለቲካ ማዕከላዊነቱንም ሆነ ከግብጽ በሱዳን መጎራበቱን አስታውሰ በትከሻው ኤርትራን መንካቱን ስታሰላበት ዋነኛው የኢኮኖሚ ገዢ መሬት ይሆንብሃል። በዚህ ላይ ከውስጥም ከውጭም ማዕከላዊ መንግስቱን ማናነቅ ለሚፈልግ አኪሌስ ሂል ነው። ከቀኑ 6 ሰዓት አካባቢ ኢትዮጵያ ኤርትራና ሱዳን ወደሚዋሰኑባት ሁመራ ገባን። ሁሉም ነገር ጸጥ ረጭ ብሏል። በዚች በቀጠናው ቁልፍ ከተማ የሰው ዘር ይኖርበታል ብሎ ማመን ይከብዳል። መንገዱ ባዶ ነው። በጣት ከሚቆጠሩ ሆቴሎች፣ ምግብ ቤቶችና ፉል ቤት በቀር የመንግስትም ሆነ የንግድ ተቋማት ተዘግተዋል። የመኖሪያ ቤቶች ደጃፎችም ተቆልፈዋል። በከተማይቱ ከባድ ጦርነት ከተካሄደ ወር እንኳን እንዳልሞላው ለማያውቅ እንግዳ 3 ሀገራትን ቀርቶ 3 ቀበሌም የምታዋስን ባይመስሉ አይፈረድበትም። በነገራችን ላይ
ከተጓዝንባቸው ከተሞች ከባህር ዳር በቀር እንደ ሁመራ በፕላን የተቆረቆረ አለማየቴን ሳልጠቅስ ማለፉ ይቸግረኛል። ማረፊያችንን ካደላደልን በኋላ 300 የሚሆኑ የከተማው ነዋሪዎች ከአዲሱ አስተዳዳሪዎች ጋር በወቅታዊ ጉዳይ ውይይት ወደሚያደርጉበት አዳራሽ የሄዱ ጓደኞቼ በድምጽ መቅረጫ ካስቀሩት ምስክርነት ውስጥ ቀንጭበን እናንብብ። ሐሰን በርሄ ደስታ እባላለሁ። እድሜ 67 ነው። ሼህ ነኝ። ቃፍታያ ተወልጄ እዚህ ሁመራ ነው ያደግኩት። ትምህርቴንም እስከ 6 እዚሁ ነው የተማርኩት። የሁመራ መጠሪያ ዳባት አውራጃ ወልቃይት ወረዳ ነው የሚባለው። በ82 ዓመተ ምህረት ወያኔዎች ሲመጡ የቃፍታያ ሕዝብ አናስገባም ብሎ ብዙ ሞቶ ብዙ ቆስሎ ብዙ ትግል አድርጓል። በብዛታቸው ገፍተው ከያዙት በኋላ ሕገ መንግስቱ ከመጽደቁ በፊት ወደ ትግራይ እንዲካለል አደረጉ። ሕዝቡ ግን ከዛን ጊዜ ጀምሮ አማራንን ቦታውን በጌ ምድር ሰሜን ክፍለ ሀገር እንጂ በትግራይ አይጠራም ብሎ ጥያቄ እያነሳ ነበር። እኛ ወልቃይት የሆንን የአማራ ተወላጆች በጣም እየተሰቃየንና እየተቸገርን ነው የምንኖረው። ይኸው አሁን እንደ ልባችን ሐሳባችንን በራሳችን ቋንቋ እየገለጽን ነው። ወደ ነበርንበት በፈለግነው ባደግንበት ቋንቋ እንድንናገር በመብቃታችን ደስታችን ወደር የለውም። ብዙ የወልቃይት ተወላጅ ከዚህ ተባሮ ጎንደር ሰፍሮ ነው ያለ። በእርግጥ የትግራይ ሕዝብም ተጠቃሚ አይደለም። የተጠቀሙት የተወሰኑ ባለስልጣናት ናቸው። ልጆቻቸውን በውጭ ሀገር እያስተማሩ የደሃውን ልጅ አሰልጥነውና አስታጥቀው እያስገደሉ የስልጣን ዕድሜያቸውን ሲያራዝሙ የነበሩ ናቸው። ሌላ ተናጋሪ ቀጠሉ። አዲሱ አባተ እባላለሁ። እድሜ 47 ነው። ተወልጄ ያደግኩት እዚሁ ሁመራ ነው። በአማራነት ታስረው ከሄዱት አንዱ ነኝ። ተፈትቼ ከመጣው ገና ሳምንቴ ነው። ከአክሱም ጀምረን በእግራችን ነው የመጣን። እኔ ተወልጄ ካደግኩ ጊዜ ጀምሮ የማውቀው ሁመራ የአማራ እንደሆነች የምትጠራውም በጎንደር ክፍለ ሀገር በወገራ አውራጃ በደባት ወረዳ ሴቲት ሁመራ ተብላ ነበር። ሌላው ቀርቶ ከ1 እስከ 6ኛ ክፍል የተማርኩበት ትምህርት ቤት ገስጥ ይባል ነበር። እነሱ ሐውዜን ብለው ቀይረውታል። ሁመራ የብሔር ብሔረሰቦች መኖሪያ ናት። ከኩናማና ሱዳናዊ በተጨማሪ ቻድና ናይጄሪያ ሳይቀሩ እዚህ አሉ። እገሌ እገሌ የሚባባል አልነበረም። አሁን ግን እየተከፋፈለ መጥቷል። ምክንያቱም 1 ለ5 አደራጅተውታል። እነሱ ራሳቸው እንኳ ይሄ አጋሚ ነው ይሄ አድዋ ነው እያሉ እርስ በርሳቸው የሚከፋፈሉ ናቸው። አሁን ተረኛው ተናጋሪ አቶ ማውሻ ገብረ እግዚአብሔር ናቸው። ትውልድ የቃፍታያ ነው። በባከር በማይካድራ በዳንሻ የሞተውን እናቱ ትቁጠረው። እኛ የ40 ዓመቱን ችግር ነው የምናወራው። የዛሬ 27 ዓመትማ ስልጣን ተቆናጠው ጭራሹ ሽም አድርገው ነው የወጡብን። ከዚያ ወዲያ ዘር ማጥፋት ነው የጀመሩብን። ያለቀውና የጠፋው የወልቃይት ሰው ተቆጥሮ አያልቅም። እናቱ ትቁጠረው። ስለዚህ እኛ አሁን ምንድነው እያልን ያለነው? ይህ ሁሉ ግፍ ተፈጽሞብን ዘራችን ጠፋ፣ መሬታችን ተወረረ ነው። የሁመራን መሬት ያርስ የነበረው የትግራይ ሕዝብ አይደለም፣ የህወሓት ማዕከላዊ ኮሚቴ ነው። ልጄን ስድር በአማርኛ ዘፈንክ ተብዬ ድንጋይ ናዳ ወርዶብኛል። አማቼም ከጎንደር ሲመጣ መኪናው የአማራ ታርጋ ለጥፏል በሚል ለ1 ሰዓት ታስሮ ነበር። ተስፋዬ ወልደ ገብርኤል እባላለሁ ብለው ራሳቸውን ያስተዋወቁት አዛውንት ደግሞ ማይኩን ተቀበሉ። የምኖረው ሰቲት ሁመራ ነው። እድሜ 65 ነው። እዚህ ከተቀመጥኩ 40 ዓመት አልፎኛል። አማራ ብቻ አልተበደለም፣ ተበዳዩ ራሱ ነው የሚያውቀው። ትግሬም አልተበደለም አይደለም። አሁን በዳዮቹ ቢኖሩ ከፊታቸው በፈሰሰባቸውና በተፈረጁ በሰው ግፍ ሰርተዋል፣ ግን የሉም። ታሪካዊ ጥፋት ነው። ክፉ የሰራ ሰው በሰውም በእግዚአብሔርም ይጠፋል። የተበደለ ካሳ ቢያገኝ ጥሩ ነበር፣ ግን ማን የሚሰጠው? እግዚአብሔሩ ይመስገን ጠላቱ ለቋል፣ ጠፍቷል። አሁን ሀገሬ ጋራ ከሆነ ይቅር ተባብለን ተፈቃቅረን እንዴት እንስራ የሚል ነው የምንፈልገው። አንዳንድ ቁጭ ብለን ያሳደግናቸው ልጆች ትግሬ ያለቀላችሁ ዛሬ አታድሩም ይላሉ። እኛ ምን አደረግን? አብረን አድገናል፣ ተዋልደናል። ይሄን መፈራራት ምን አመጣው? እኛም እኮ ተበድለናል። እዚህ ከ40 ዓመት በላይ ተቀምጬ ቤት የለኝም፣ በኪራይ ቤት ነው የምኖረው። እኔ ትግሬ ነኝ። ትግሬ ከሆንኩ ለትግሬ ካዘኑ ታዲያ ለምን ቤት አልሰጡኝም? እየተራገምኩ ነው የኖርኩት። አሁን እንኳን ለአዲሱ መድረክ አደረሰን። ያለፈውን እንቶ እኔ ሀገር ሽማግሌ ነኝ። አንተ ተው ይቅርብህ፣ አንቺም ተይ ይቅርብሽ ተባብለን አገሩን ለማሳደግ እንሞክር እንጂ አንተ ትግሬ ነህ፣ አንተ እኮ ሰው ገላሃል እያሉ መጠቋቆም ቢቆም ጥሩ ነው። የሰራው ጥፋት ካለ ከዚሁ ላይ ቀርቦ ይፈረዳል። ዝም ብሎ ያልዋለበት መጠቆም ቢቀር አደራ ላለው። በእኔ በኩል እንዲህ የተጣላ ማስታረቅ ነው። ሀገሬ ጋራ ነው እየተባባልን ለምንድነው በክልል የምንጨቃጨቀው? የተበደለ ካሳውን አግኝቷል። በጉልበት ሄደ በጉልበት መመለሱ ቆንጆ ነው።
አሁን ደግሞ የሁመራ ተወላጅ ነኝ ያሉ ሰው ስማቸውን ሳይናገሩ ሐሳባቸውን እየገለጹ ነው። መጀመሪያ እናንተን ነው በጣም የማመሰግነው። ካሁን በፊት እኛ ትግሬዎች ወይም እኛ ተጋሩ ተብሎ ነበር ስም የሚጠራው። አሁን ግን መድረኩን ስትከፍቱ እኛ ኢትዮጵያውያን በማለታችሁ በጣም ደስ ብሎኛል። ዛሬም ነገም እኛ ኢትዮጵያውያን መሆን አለበት። እኔ አማራ ስለሆንኩ እኔ አማራ ነኝ ማለት አልችልም። በኢትዮጵያዊነታችን ወክሉን። ዛሬም ነገም አማራ የሚባል ነገር የለም። እኛ ኢትዮጵያውያን ነን። ውድ ቤተሰቦቻችን ተመስገን ደሳለኝ ይህን ጽሑፍ ያደረሰን በፍትህ መጽሔት ቅጽ 2 ቁጥር 117 የጥር 2013 ዓ.ም ላይ መሆኑን እንድታውቁልን ወደድን። በሌላ እስክንገናኝ ቸር ቆዩን።